ይህ የሆነው በአርሲ ምድር ላይ ነው። ካህኑ ወለተ ማርያምን ለመድፈር ይገደዳሉ። ወለተ ማርያም ይባላል። ገንዘብ ነው የጠየቁት። ገንዘቡ ይሰጣቸዋል ብለን እየጠበቅን እያለ አንድ አባት የንስሐ አባት የነበሩ አብረውኝ ያዙ። ከእጃቸው የከበረ የክርስቶስን ስጋና ደም ስቀበል የኖርኩት አባቴን እንዲደፉኝ ያስገደዷቸው። ደማቸው እየፈሰሰ እንባቸውም እየፈሰሰ እየተደበደቡና እየተቀጠቀጡ ወለተ ማርያምን ለመድፈር ተገደዱ። እንባቸው እየወረደ እየተቀጠቀጡ ደፈሩ። ወለተ ማርያም በአሁን ሰዓት ላይ የ6 ወር ነፍሰ ጡር ነች። የ6 ወር ነፍሰ ጡር ነች። ሰላም ጤና ይስጥልኝ ቤተሰብ ነኳችሁልኝ። በአዲስ ቪዲዮ ተመልሼ መጣሁ። ይሄ ነገር ተፈጥሮ ይሄን ቪዲዮ ባልሰራው በጣም ደስ ባለ ነበር። እስካሁን ሰምታችሁ ማታውቁት በንስሐ አባቷ ተገዳ እንድትደፍራ የተደረገችው ደግሞ ንስሐ አባቷም ተገዶ እንዲደፍራ የተደረገችው አንዲት እህታችን ከአርሲ ቮይስ ልካለች። የሷን ነገር የምናዳምጥ ነው የሚሆነው። በጣም ነው የሚያሳዝነው። እሱን አሰማችኋለሁ። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ከ7 በላይ ሳይቶችን ጥንቅቅ አድርገን አስረክበናል። አሁን ላይ በሳር ቤት ቫቲካን ኤምባሲ አጠገብ አዋሬና ፒያሳ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% የሚደርስ ቅናሽ አቅርበንልዎታል። እነዚህ ሳይቶቻችን ላይ ጠቅላላ ክፍያ ለምትከፍሉ ባለ 1 መኝታ በ8 ሚሊዮን 500 ሺህ ብር የነበረውን በ5 ሚሊዮን 500 ሺህ ብር፣ ባለ 2 መኝታ በ11 ሚሊዮን 600 ሺህ ብር የነበረውን በ7 ሚሊዮን 500 ሺህ ብር፣ ባለ 3 መኝታ በ15 ሚሊዮን 200 ሺህ ብር የነበረውን በ9 ሚሊዮን 900 ሺህ ብር ማግኘት ይችላሉ። ልብ ይበሉ፣ የዋጋ 100% ለሚከፍሉ ሲሆን በግንባታ ሂደት መሰረት ለምትከፍሉ ቅድመ ክፍያ 20% በመክፈል ቀሪውን ያለምንም ዋጋ ጭማሪ በ3 ዓመት ጊዜ ውስጥ የሚከፍሉበትን እድል አመቻችተናል። ለበለጠ መረጃ በ0974 607676 ይደውሉ። እስቲ መጀመሪያ ሙሉ የሷን ድምጽ ከመስማታችን በፊት ወንድሞች ሰውቱን ቪዲዮ እንመልከት። ይህ የሆነው በአርሲ ምድር ላይ ነው። ካህኑ ወለተ ማርያምን ለመድፈር ይገደዳሉ። ደማቸው እየፈሰሰ እንባቸውም እየፈሰሰ እየተደበደቡና እየተቀጠቀጡ ወለተ ማርያምን ለመድፈር ተገደዱ። ወለተ ማርያም በአሁን ሰዓት ላይ የ6 ወር ነፍሰ ጡር ነች። በዚህ ጉዳይ ላይ ማን እንደሚደሰት ማንስ ተጠቃሚ እንደሚሆን አናቅም። ኦርቶዶክሳውያን ባለማተቦች ሲገደሉ፣ ሲታረዱ፣ ሲጨፈጨፉ የትኛው አካል እንደሚደሰት የትኛው አካልም ደግሞ እንደሚጠቀም አናቅም። ነገር ግን የአርሲ ኦርቶዶክሳውያን ባለማተቦች ከገባችሁበት መከራ እንዲሁም ደግሞ እኛ ኦርቶዶክሳውያን ባለማተቦች ከምናየውና እንሰማው ነገር ማምላክ ወላዲተ አምላክ በዘርፋፋ ቀሚሷ ተሸፋፍነ እናንተ በአራቱ ማቅጣጫ ለቅድስት ቤተክርስቲያን ግንባራችሁና አንገታችሁን አሳልፋችሁ እየሰጣችሁ ሰማዕትነትን እየተቀበላችሁ ያላችሁ እናንተ ውድ ኦርቶዶክሳውያን ባለማተቦች ብንረሳችሁ ብንዘነጋችሁ ማርያም ትርሳን፣ ቀኛችን ትርሳን። እንወዳችኋለን። እጃቸው የከበረ የክርስቶስን ስጋና ደም ስቀበል የኖርኩት አባቴን እንዲደፍሩኝ ያስገደዷቸው። ይሄ እስካሁን ድረስ ሆኖና ተፈጥሮ ካየነው የአርሲ ኦርቶዶክሳውያን ቤተሰቦቻችን ግፍና መከራ የሚለየው ነው። እጅግ ቢያሳዝንም የሚያለቅስ ኢሞጆ ባለመጠቀም መልእክቱን ለብዙዎች በማድረስ ብዙዎች ልቦና ውስጥ እንዲጻፍ ታደርጉልኛላችሁ። ልባችን እዚህና እዚያ እየወላወለ በወገኖቻችን ላይ የሚደርሰው ግፍና መከራን ቁብ ሳንሰጥ ለምንዘልለውላችን ይህ ትልቅ መልእክት ነው ብዬ አስባለሁ። እህታችን ወለተ ማርያም ከምትኖርበት ምዕራብ አርሲ ሀገረ ስብከት ከሌሎች ከ37 ታጋቾች ጋር በመወሰድ ከመካከል የነበሩት አንድ ካህን አባት ተገደው ተደብድበው ተቀጥቅጠው እያለቀሱ እንዲደፍሯት ይደረጋሉ። ከዚያ ጊዜ የጀመረው የዚች የእህታችን መከራ እንዲህ ነው። ከራሷ ህመም በላይ የሌሎች ኦርቶዶክሳውያን ወገኖች ሞት እንዲህ ሲያስነባት እንሰማታለን። እሳቸው እንባቸው እየወረደ እየተቀጠቀጡ ደፈሩኝ። ዛሬ የሚገርም ያንን የመከራ ጽዋ በተቀበልኩ ዛሬ 6 ወር ሆኖኛል። የ6 ወር ነፍሰ ጡር ነኝ በዚህ ሰዓት እና በቃ እንዲህ ነው ብዬ ለመናገር ራሱ እጅግ በጣም ይከብደኛል። ወንድሜ በጣም ነው የሚከብደኝ። በየቀኑ ክርስቲያን እየሞተ ነው። በየቀኑ በቀን ነው የምነግርህ። በቀን ሳይሞት አድሮ አያውቅም። ይሄ ለገዛ መከራችን አልሸነፍ ላለው ልባችን ትልቁ የማንቂያ ደውል ነው። እህታችንን ተመልከቷት። በሆዷ ከያዘችው ልጅ በላይ ትታ ከተሰደደቻቸው ልጆቿ ናፍቆት በላይ የሌሎች ወገኖቿ ሞትና የቤተ ክርስቲያን መከራ በእጅጉ ሲያስጨንቃት
እናያለን። ዛሬ ግፍና መከራችንን ከወዲና ከወዲያ እያላተምን ትርጉም በሌለው ቅኔ የጠመድን ብዙዎች አለንና አሁንም ግፍና መከራችንን እንደ ራሄልና እንደ ነህምያ ተመልክተን ትክክለኛ ሰዎች እንሁን። ክርስትና ዝም ብሎ የሚነበነብ የሚነገር ሳይሆን በልብ የሚኖር በነፍስ ደግሞ የሚተነፈስ ነው። ለአርሲ ኦርቶዶክሳውያን ወገኖቻችን እባካችሁ ፊርማ ፈርሙ ብለን በአሁኑ ሰዓት የፈረመውን ሰው ተመልከቱ። እባካችሁ ፈርሙ የምንላችሁ ለዚህ አይነት ግፍና መከራ ዓለም አቀፍ እውቅና በማሰጠት ልዩ እንቅስቃሴ ለማድረግ ነው። 100ን መስራት ያቃተው ሰው እንዴት ነው 10ን የሚንቀው? 10ን አትናቁ። በሁለት እግራችን ቆመን እንድንሰራ አድርጉን። በጋራ እንስራ፣ እንተባበር። በኦርቶዶክሳዊነት ትንፋሽ እንተንፍስል እለምናቸዋለሁ። በጣም ነው የሚያሳዝነው። እንግዲህ ምን ብለን መናገር እንዳለብንም ይከብዳልና እስቲ ሙሉ የእሷን ድምፅ አሰማቸዋለሁ። ከዛ በፊት ግን እዚህ ጋር ምራት ያለብን ነገር ልጅቷ አሁን ላይ አርግዛ ከነሳ አባቷ አርግዛ ስጋ ወደሙን ከእጁ ስትቀበል ከነበረችው አባት ተጋደው እሳቸው ይሄን ነገር ፈጽመው አርግዛ የ6 ወር ልጅ ነው በሆዷ ውስጥ የሚገኘውና እዚህ ጋር ማወቅ ያለብን ነገር የአርሲ ኦርቶዶክሳውያን ስቃይና መከራ ትናንት የጀመረ ይመስለን ሰዎች ከ6 ወር በፊትም እንሆ በዚህ መንገድ ያሰቃዩዋቸው እንደነበረ እንመለከታለንና ከ6 ወር ታግተው ነበር። በዛ መሃል ነው እንግዲህ ይሄ ነገር ተፈጸመ። አሁን ላይ በዚህ ሰዓት ላይ የ6 ወር እርጉዝ ናት። ከማን ከነሳ አባቷ ወለተ ማርያም እባላለሁ። ወንድሜ እኔ በቃ በጣም ኃይለኛ ችግር ውስጥ ነው ያለሁት እና በቃ በዛ በተያዘ ሰዓት ራሱ በቃ ያዙን ወሰዱን። ገንዘብ ነው የጠየቁት። ያው በቃ ገንዘቡ ይሰጣቸዋል ብለን እየጠበቀን እያለው አንድ አባት የንስሐ አባት የነበሩ አብረውኝ የተያዙ ከዛ እሳቸውም እኔም በቃ ማለት ብዛታቸው ወደ 38 አካባቢ ነበር። በቃ የምለ አንድ በት እስኪያጥረኝ ነው ሁኔታው ሲሆን የነበረው። ምክንያቱም በእኛ ከእጃቸው የከበረ የክርስቶስን ስጋና ደም ስቀበል የኖርኩት አባቴን እንዲደፍሩኝ ያስገደዷቸው። እሳቸው እንባቸው እየወረደ እየተቀጠቀጡ ደፈሩኝ። ዛሬ የሚገርም ያንን የመከራ ጽዋ በተቀበልኩ ዛሬ 6 ወር ሆኖኛል። የ6 ወር ነፍሰ ጡር ነኝ በዚህ ሰዓት እና በቃ እንዲህ ነው ብዬ ለመናገር ራሱ እጅግ በጣም ይከብደኛል። ወንድሜ በጣም ነው የሚከብደኝ። በየቀኑ ክርስቲያን እየሞተ ነው። በየቀኑ በቀን ነው የምነግርህ። በቀን ሳይሞት አድሮ አያውቅም። መከራ ሳንሰማ ሳናይ ውለን አድረን አናውቅም። አላማቸው ምን እንደሆነ አናውቅም። በቃ ነገሩ ለአንድ በት ይከብዳል፣ ለመናገር ይከብዳል፣ ለማውራት ይከብዳል። እጅግ በጣም ይጨንቃል። በቃ እኔ እንጃ ምን እየታሰበ እንደሆነ፣ በሃይማኖት ላይ ምን እየታቀደ እንደሆነ፣ በክርስትናችን ላይ ምን እያዣበበ እንደሆነ። ሞታችን ብቻ አይደለም ያስደስታቸው ያለው መከራችንም ነው። እኛ አባትን እንዲደፍሩኝ ሲያደርጉ እነሱ እየተሳሳቁ ነበረ፣ ደስ እያላቸው ነበረ። እኔ በቃ እንዴት ብዬ ላስረዳክ? እንዴት ብዬ ልግለጽ? ወንድሜ እንዴት ብዬ ልንገርክ? በቃ ቃላት ያጥረኛል ወንድሜ፣ ቃላት ያጥረኛል። እኔ ምን ብዬ ከሀገሬ ወጥቼ እኔ በቃ ወደ ህዝቤ መመለስ አልቻልኩም። ልጆች አሉኝ፣ 3 ልጆች። ልጆቼን ማየት አልቻልኩም። ብን ብዬ ወጥቻለሁ ከሀገሬ። እየራበኝ እየተቸገርኩ እየደረጋለሁ። በዚህ ሰዓት ሊያቀርበው የሚችል ሰው እንኳን በሌለበት ቦታ ላይ ነው ያለሁት። በጣም ትልቅ መከራ ነው እያስተናገድኩ ያለሁት። ለዚህ ጉዳይ ታዲያ ማን አለነት? በቃ ጉዳዩ እንድናልቅ ነው፣ ጉዳዩ እንድንሞት ነው። ሀሳባቸው እሱ ብቻ ነው። በቃ አባቶችን ፈጥነው ደርሰው ምንም ያደረጉልን ነገር የለም። መብቴ የለንም። እኛ ወገኔ እያለቀ ህዝብ እያለቀ እኔም እንዲሁ ተሰቃይቼ ቀርቻለሁ። አባት ለሌላቸው ልጆቼ እንኳን እናት መሆን አቅቶኝ ብን ብዬ ቀርቻለሁ። በቃ በጣም አስጨናቂ ነው ጉዳዩ። በጣም ምን ማለት እንዳለብን አይሃብ ነው አይዲያ እኔ ጋር ይገባልና እንደምትሰሙት ነው እንግዲህ የአርሲ ኦርቶዶክሳውያን ሰቆቃ ዛሬ ጀመረ ትናንት ጀመረ ለሚመስላችሁ ሰዎች
ከ6 ወር በፊትም በዚህ መንገድ እነዚህ ሰዎች እንግዲህ እንደምትመለከቷቸው ገለውን አይረኩም። ኦኬ ሬሳችንን እያዩ የማይረኩ ሰዎች ናቸው። እሱን ይሄው በዚህ ማዳመጥ ይቻላል፣ መስማት መገንዘብ እንችላለን። ከዛ ውጪ ደግሞ ከዚህ በፊት ሰዎችን እንደ ከሰል ሲያቃጥሉ አይተናል። ክርስቲያኖችን ለምን ክርስቲያኖች ናቸው ብቻ በሚል ባልና ሚስት በከሰል አቃጥለው ባልየውን በሚያስጥሉ ሁኔታ ገለውት ሚስትየውን ደግሞ አቃጥለው እንደ ከሰል አድርገዋት ቪዲዮ አይተናል። አለ ቴሌግራም ላይ ገብታችሁ ማየት ይቻላል። እንደዛ አድርገው የሚያረካቸው እሱ ራሱ አያረካቸውም ጭራሽ እኮ ኦኬ ክርስቲያኖችን አርደው ቆራርጠው ለጅብ ሰጥተው እሱም አያረካቸውም፣ አቃጥለው ማይረኩም። በዚህ መንገድ አባቷ እንግዲህ አባቷ ከስጋ አባቷ በላይ ነሳ አባቷ ማለትና አባቷን ይደፍራ ተደርጋ እሱም አያረካቸውም። እሱን አርገረከናል ብሎም አልተቀመጡም። ይኸው ስቲል መከራ ያርሱ ይገኛሉ። ወደ ማን መጮህ አለብን? እግዚአብሔር ይወቀው። ወደ አባቶች ልንጮህ አንችልም፣ አይሰሙንምና። ወደ መለከቶ የመንግስት አካል ልንጮህ አንችልም፣ አይሰሙንምና። እንዲሁም አብዛኞቹ የካዱ ናቸው እንደምናውቀው እዛ አካባቢ የሚገኙ እንደነ ኢብራሂም ያሉ የካዱ ናቸው። እነሱ የለም ሞት የሚባል ነገር የለም ብሎ የካዱ ናቸው። አንጠብቅም ፍትህ የምንጠብቀው ከሰማይ ዳኛ ከሆነና ከራሳችን እጅ ፍትህ ማምጣት ካልቻለን ከማንም ፍትህ ብለን ወደ ማንም ጮኸን የምናመጣው ፍትህ የምናገኘው መፍትሄ አለ ብዬ አላስብም። እኔና አሁንም ቢሆን የአርሲ ኦርቶዶክሳውያን መከራ እንዳልቆመ እንድትገነዘቡ ብዬ ነው ይሄን ቪዲዮ ሰራሁት። እንደዚሁ ደግሞ ቢያንስ ይሄ ነገር ነክቷችሁ ገብታችሁ ፔቲሽኑን ከፈረማችሁ በሚል ነውና አሁንም ቢሆን የገባችሁ ቴሌግራም ሊንካችን ላይ አለ። ቴሌግራም ላይ ሊንኩ አለ፣ እየገባችሁ ፈርሙ። ሻሽ ታቅም ለማለት ፈልጋለሁ። በጣም የሚያሳዝነው እህታችን እንግዲህ እግዚአብሔር ካንቺ ጋር ይሁን። መልስ አለው እግዚአብሔር ቢዘገይም መልሶ መለሱ አይቀርምና በተስፋ እንጠብቀዋለን። እናንተ ሐሳባችሁን በዚህ ጉዳይ ኮሜንት ላይ አስቀምጡልን። ከ7 በላይ ሳይቶችን ጥንቅቅ አድርገን አስረክበናል። አሁን ላይ በሳር ቤት ቫቲካን ኤምባሲ አጠገብ አዋሬና ፒያሳ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% የሚደርስ ቅናሽ አቅርበንልዎታል። እነዚህ ሳይቶቻችን ላይ ጠቅላላ ክፍያ ለምትከፍሉ ባለ 1 መኝታ በ8 ሚሊዮን 500 ሺህ ብር የነበረውን በ5 ሚሊዮን 500 ሺህ ብር፣ ባለ 2 መኝታ በ11 ሚሊዮን 600 ሺህ ብር የነበረውን በ7 ሚሊዮን 500 ሺህ ብር፣ ባለ 3 መኝታ በ15 ሚሊዮን 200 ሺህ ብር የነበረውን በ9 ሚሊዮን 900 ሺህ ብር ማግኘት ይችላሉ። ልብ ይበሉ፣ የዋጋ 100% ለሚከፍሉ ሲሆን በግንባታ ሂደት መሰረት ለምትከፍሉ ቅድመ ክፍያ 20% በመክፈል ቀሪውን ያለምንም ዋጋ ጭማሪ በ3 ዓመት ጊዜ ውስጥ የሚከፍሉበትን እድል አመቻችተናል። ለበለጠ መረጃ በ0974 607676 ይደውሉ። በእጅ በእግር ብለ ያስገባሃትን ሴት ሳታገባት እንዴት ብለ ነበር መጠራት? ከሰማይ የወረደ ቃላት ነበር የምትጠቀሙት። ልቧን ፍስስ ቅልጥ የምታረጉበት ቃላቶች ታውቁታላችሁ። የኔ ንግስት ትላታል፣ መቤቴ ትላታል። እንጀራ ልበላ አለኝ፣ ውሃ ልጠጣ አለኝ፣ ዛሬ ሳላይሽ ማደር አልችልም እያለ ከዛሳ ካገባት በኋላ ያ ሁሉ የፍቅር ቃላት እንትን ይላል አይደል? ይቀራል። በእጅ እንደገባች ስታረጋግጥ ደስ አላችሁና ነው የምትስቁት እናንተ። ወደ እናንተ መዞሪያ አይቀርም። ቆይ ወንድሞቼ፣ ስታገባ ያደነካትን ውበት አብራሃት እየኖርክ ማድነቅላት። የሰማችሁ ነው አይደል? ሴቶች በተፈጥሯቸው መጀመሪያ ላይ በተደነቁበት መደነቅ፣ መጀመሪያ ላይ የተገለጸላቸውን ውበት ቁንጅናቸውን ደግሞ አብረው እየኖሩ ደግሞ ህይወት ሰጣክ፣ ደግሞ ልጅ ወልዳል፣ ደግሞ አይንን በአይን አያሳይታ ልጅ አስታቅፋ አባታ ስብላ አስከብራ አባወራ ሆነ። ያቺን የፍቅር ቃል ትፈልጋለች ካንተ። ሰውየው ነው አሉ። ከኔ ጋር ናቸው። ባል ነው። በእጅ በእግሬ ብሎ ወደድኩሽ አበድኩልሽ ብሎ አገባት። የመንግስት ሰራተኛ ነው፣ እሷ የቤት እመቤት ናት። ተጋቡ። አይ ፍቅራቸው እናቴ እንደው ተያይዘው ሲሄዱ መንገድ ላይ ያያቸው ፍቅርማ የነገሌ ነው ይላል ሰው። አይ በቁልምጫ ቃል ሲጠራሩ አይ እናቴ ያጠራራቸው እንደው ፍቅርማ አቤት ትዳርማ እንደነገሌ ይላል ሰው ሁሉ ያየው። የቤቱን እንኳን አናውቀውም። በር ከተዘጋ በኋላ እንኳን አናውቀውም። ውጪ ላይ ያለውን ያፋቸውን ነው የምንሰማው አይደል? ቤት ያለውን ጦርነት ግን አናውቀውም። ቤት ያለውን ፍጅት ግን እግዚአብሔር ነው የሚያውቀው። ማን ነው የሚያውቀው? ማን ነው ያውቀው? ንቀቱ፣ ትችቱ፣ መሰዳደቡ፣ ቤት ውስጥ ያለው ሽብር እግዚአብሔር ያውቀዋል። አቤት የነገሌ ይላል። ባል ለወረት ያገባት ሰሞን ስራ ደርሶ ሲመጣ
ሚስቱ እንጀራ ጋግራ ወጥ ሰርታ የሚፈልገውን የሚወደውን ነገር አዘጋጅታለት ትጠብቀዋለች። ባሏ ከስራ ሲመጣ አባወራ ከቤት ሲመጣ ከውጪ ሲገባ ድምጽ አለው እኮ አይደል? ታውቃለህ ምናምን ቢያንስ ይላል አይደል? ያሰማል ድምጽ ኮቴ አለው። በሳይለንት ነው እንደምትገቡት እናንተ። አባወራ ወደ ቤት ሲገባ ድምጽ አለው የለውም ይላል ቢያንስ አይደል? የድሮ አባወራ ነው ያላቀመው ነው። አሁን እኮ እንዳናውቅም የምንኖረው ራሱ የሆነ ነገር ላይ ነው፣ የጋራ መኖሪያ የሚባል ነገር ላይ በጋራ እየኖር ግን አንተዋወቅም ነው። ከባድ ነው። እና አባወራዋ ገና ባሏ መምጣቷን የምታውቀው ግቢው ሲገባ በሚያሰማው ድምጽ ነው። ባሌ መጣልኝ የኔ ጌታ ትልና ዘላ ልትስመው ልትቀበለው የያዘውን ቦርሳ ልትቀበለውና ደግሞ የእግሩን ውሃ አዘጋጅታለት አጥባው እግሩን ታረጋለሽ እንደዛ እግሩን አጥባው በፎጣ አድርቃለ የኔ ጌታ ደከማ አይደል በልንጃዎች እንደሞቀመስና ረፍት አድርግልኝ ትለዋለች። አይ ፍቅራቸው ይላል ጎረቤት ትዳርማ እንደነሱ ከሆነ ይሄ ነው በቃ ትዳር እያለ ሁሉ ትዳር ይመኛል። እና ከዛ አንድ ቀን ምን እንደነካው አይታወቅም ባር ከስራ መጣ። እሷ በቃ ግንባሯን መሳም እሱም እንደዛ አስለምዷታል። አቅፎ ነው የሚቀበላት፣ አቅፋ ነው የምትቀበለው፣ በር ላይ ዌልካም የምትለው። እና አንድ ቀን ከስራ ሲመጣ ባለ ይመጣልኝ ብላ እንደተመደ ቆንጆ ምግብ አዘጋጅታ ተጠብቀዋለች። ዘሎ ልትቀበል በር ስር እኮ ነው ሳልትቀበለው ልክ አንድ እግሩን ወደ ቤት ጥልቅ ሲያደርግ ልትስመው ሲል በጥፊ ሞቅ አረጋላት። እሷ የጠበቀችው ምንድነው? ይስመኛል ብላ ነው የጠበቀችው። እሱ ምን አረጋት? በጥፊ አንድ ጊዜ ሞቅ አረጋላት። እና ምን ነው ሳቃቸው እንደች ዛሬ እጃችሁን ነው ምገዝተው ብታነሱባቸው እጃችሁን። እጁን አነሳና ምን አረጋ? መታት። ደነገጠች። ከዚህ በፊት የሌለ ልማድ ነው አያችሁ? አዲስ ልማድ። የተጻፈው ፊቷን ይዛ እንዴ ከመቼ ጀምሮ ምን አርጌው እኔ ልስመው ባልኩኝ ምን አጥፍቼ ነው ሳመኝ? ቆይ ዛሬ ዝም ብሎ ፊት ማሳየት ነው እንዲማ ካለ ሊቀጥላት ነው ምናምን አለችና እኔ መምታት አለብኝ ፊትማ ማሳየት የለብኝም አለችና እሱም ሳያስበው በደግ አለችና ካቀመሳለችው ይዛ አንድ እኩል መሆን ይሻላል ብላችሁ ነው የሳቃችሁት? አቀመሰችው ይዛ። ከዛን ቀን ጀምሮ እዛ ቤት ጸብ ሆነ። መቼ ነው እስቲ ያስተውሉ አለመግባባት የተፈጠረው? መቼ ነው እናንተ ትዳር መደፍረስ የጀመረው? ባልሽ አንቺ መስማት ያቆመው አንቺ ባልሽ መስማት ያቆምሽው መቼ ነው? ያቺን ቀን ካሰብሻ ተንበርክከሽ ጸልይ። ጥፋታችሁን አስቡ፣ ድካማችሁን አስቡ። ሶስተኛ ወገን አይደለም ወደ መድኃኒዓለም አልቅሱ እሱ እንዲያስተካክል። እናንተ ቤት የተገነባ የጥላቻ ግንብ ካለ እንዳትስማሙ የተገነባባችሁ የክፋት ግንብ ካለ በሰማርያ ያለፈውን ጌታን አለፍልን። በትዳሬ ሰው እንዳያልፍ አንተ ግን እለፍ በሉት። ሰው እንዳያልፍ በትዳራችሁ። ማን እንዳያልፍ አልኳችሁ? ሰው እንዳያልፍ በትዳራችሁ። ጓደኛ ጉደኛ ነው እንዳያልፍ በትዳራችሁ። እና ጎረቤት በፍቅራቸው እንዳልቀና ገብቶ ማገላገል ሁሉ ሰለቸው። እጭ ጀመራቸው መባል ጀመረ። በየቀኑ አደረጉት። እነሱ ደግሞ ከሰኞ እስከ እሑድ አይፎርሽም ሰውየው። በየቀኑ የነንካ ነው በቃ። እና ጓደኛዋ መጣች ልታማከራት። የኔ ጓደኛ የሚያምረው ፊትሽ እኮ ዳማ መጫወቻ እኮ ነው ያስመሰለሽ። እንደው ጠልዞሽ የኔ እህት እንደው እናንተ ቤት ፍቅርማ መስተካከል አለበት። እንደው አንድ ነገር መጥቶልኛል አለችው። እየሰማችሁኝ ነው? በቃ ፊቷ በልዞ በድብደባ እንደው እናንተም ደግሞ የሴት ፊት ደግሞ አይችልም እናንተ ነው እውነቴን እኮ ነው። እጃችሁ እንዳታነሱ ነገር ያለው እና ምን ላድርግ ትዳሬ እኮ እንዲስተካከል ፈልጋለሁ። ማን ማይፈልጋል እንዴ? ሲብስበት እኮ ነው ተነስታ እናቷ ቤት የምትሄደው። ሲብስባት እኮ ነው ጓደኛው። ሲብስባት እኮ በሌሊት ልጆቿ አራስ ልጅ ይዘው እኮ ቤተክርስቲያን በሌሊት መጥተው የሚያለቅሱ እኮ ገጥሞን እናውቃለን። ታውቃላችሁ ይሄን? እናንተ አምሽታችሁ የገባችሁ እናንተ ፍቅር ሳሰጧቸው እናንተ ጊዜ ከልከላችኋቸው አስቡበት። ጓደኛ መካሪውን አገባች። በህይወት ውስጥ ማለፍ የሚገባው ክርስቶስ ነው ብዬ ነግሬያቸዋለሁ። በትዳራችሁ ሊያልፍ የሚገባው ክርስቶስ ነው ብዬ ነግሬያቸዋለሁ። በሷ ትዳር ግን ጓደኛዋ አለፈች። ማን አለፈች?
መካሪ መስለው በየካፌ እያገኙ የመከሩብን ምክር እኮ ነው ዛሬ። ወዳጅ መስለው ተለሳልሰው አስታራቂ መስለው ገብተው ፓርቲሽን የከፈሉብን ሰዎች እኮ አሉ። ይለፍ መድኃኒዓለም ሌላ ሰው እንዳያልፍ። ማን ይለፍ? የተገነባውን ግንብ ሊንድ የሚችል ንዶ ደግሞ ግንቡን ሊያስማማ የሚችለው እሱ ብቻ ነው። የደፈረሰውን ፍቅር ሊመልስላችሁ የሚችለው እሱ ብቻ ነው። አይደለም? ምን ብላ መከረቻ መሰላችሁ? ሐዋርያው ቅዱስ ጳውሎስ ክፉ ጓደኛ መልካሙን አመል ያጠፋል ይላል። ምን አይነት ጓደኛ? ክፉ ጓደኛ። አንቺ አለቻት የባልሽ ፍቅር እንዲመለስ አይደል የምትፈልጊው? አዎ። እኛ ሰፈር የታወቀ አዋቂ አለ አለች። ታውቃላችሁ አዋቂ? እስቲ አዋቂ የሚያውቅ ስንት ሰው ነው ያነሳው? እስቲ አዋቂ የሚያውቅ ልጆች። አባቴ እኔ አባት አንተ አታውቅም ተው። አንተ አስተማሪህን ለማለት ነው አይደል? አስተማሪህን ነው። አዎ እንዴ አዋቂ ታውቃላችሁ? ምን በወጣችሁ? ጠንቋይስ አጠይሜ እኮ ነበር ያወራውላችሁ። የቤት ሂጂ ያለቻት ነው። ቀጥታ ጠንቋይ እንዲህ ሲባል እኛ ረረኒ ስላሴ ቤት ሂጂ እነዛም አልሄድም። አዋቂ ስንባል ግን እንሄዳለን። ስሙ ተስተካክሎ አይደል? አዋቂ ቤት ሂጂ ያለቻት። ትዳርሽ ይስተካከላል። ያንቺ ትዳር የሚስተካከለው መድኃኒዓለም ጋር ብቻ ነው። ማጋ የኛ ኑሮ የሚቆመው የዘመመህ ጎጆክ የሚስተካከልል ሊፈርስ የደረሰው ጎጆክ የሚቃናልህ ማ ሲመጣ ብቻ ነው። ማን ጋር ስትሄድ ነው አንተ? አዋቂ ቤት አይደለም፣ መድኃኒዓለም ጋር ስትመጣ ነው። ጠንቋይ ቤት ስትሄድ አይደለም፣ አስማተኛ መንደር ስትወርድ አይደለም፣ መድኃኒዓለም ጋር ስትመጣ ነው። እሺ አለችና ምክሯን ሰምታ መጋረጃው ውስጥ የተጋረደ ድብ የሚደልቅ የሰይጣን መልእክተኛ ቁጭ ብሎ በመጋረጃው ውስጥ ለራሱ አያውቅም። እሱ ጠንቋይ ነው። ለሰው ሁሉ ጠንቅ የሆነ ለሰው ትዳር ጠንቅ የሚሆን ለሰው ኑሮ ጠንቅ የሚሆን በቃ የጠንቋዩ ጋር ይጃለች። ጠንቋዩ ጋር ተንበርክካ ገባች። አሁን እዚያው ደምረን ላይ እንኳን ጫማ እናውልቅም እኛ እያያችሁን። ጠንቋይ ቤት ግን ሰው ጫማ አውልቆ የሚገባው እዚህ ጋር ለመንበርከክ ልብሳችንን ነው መጀመሪያ። ምን ነጭ ልብስ ከለበስን ምን ሰግደውን አሰጋገድና ጥቁር ልብስ እንለብስማ እንደው እንንከባለለበታለን። ራሱ እኩል ነው እንደ ቤተክርስቲያን ራሱ ምን ሰግደው ነጭ ልብስ የለበስን ቀንማ ፑሻፕ ምን ሰራን ይመስለው አይደል? እንደዚህ ብለን ምን ሰግደው አንደርስም፣ እግራችን ጉልበታችን አይነካም። እንደዛ ብለን የምንመለሰው ጠንቋይ ቤት ሲሄዱ ሰው ሁሉ ይንከባለላል ገብቶ። ስላሴ የማይከብርበት ቤት እንዳትሄዱ። ማንም አይከብርበት መድኃኒዓለም የሚያዝንበት ስፍራ እንዳትሄዱ። ገባች ጠንቋዩ ቤት። ምን ፈልገሽ መጣሽ አላት። አጅሬ እንዴ አዋቂ አልተባለም እንዴ? ካወቀ አይነግራትም እንዴ? አይ የኔ ጌታ እንደው እኮ ባሌን በጣም ወደዋለሁ፣ እሱም ይወደኛል። ሰላም ነበር። ከቢሮ ሲመጣ ግንባሬን ስሞን እግሩን አጥቤ በቃ ምግብ ሰጥቼው በቃ ፍቅር ነን። ላየን ሁሉ በእኛ ማይቀና የለም። ጎረቤት ሁሉ በሰላም ነው እንደው። አሁን ግን ጎረቤት መገላገል ሁሉ ሰለቸው። አንድ ቀን በጥፊ ቢመታኝ በዛው እንዳይለምድበት ብዬ በመታውት በዛው ቀን የክት አድርጎት በየቀኑ እየጠለዘኝ ተያዘን ልናልቅ ነው። መፍትሄ አምጣ አለችው። መፍትሄው ማጋር ነው ያለው። መፍትሄው ማጋር ነው ያለው። ትዳራችሁ የተበጠበጣባችሁ ያላችሁ ሰዎች፣ ደስተኛ ያልሆናችሁ ደምን ባመታለቅሱ መፍትሄው ያለው ማጋር ነው። መልሱልኝ። እግዚአብሔር ጋር። ጋሼ እንዲህ አሉ፣ ትዳርሽ ሰላም ይሆንልሻል። እኔ እንደውም የመጀመሪያ ጊዜ ይመስለኛል የፍቅር ጉዳይ ለሰይጣን ሲሄድ። የፍቅርን ኬዝ ማን ነው የሚያየው የነበረው? ራሱ ፍቅር ማን ነው? በጣም ነው የሚገርመው። አፋቅርን ተብሎ ሰይጣን ጋር ሄደው ችግር የለም አላት። ገንዘብ ክፈይ አላት። ከፈለች። የሆነ ክታብ በቀይ እስክሪፕቶ ከግራ ወደ ቀኝ ማን ነው ከቀኝ ወደ ግራ ያያችሁ፣ በቀኝ የነበረው ሊያዞርባት ጻፍ አረገና ሰፍቶ በግራ ብብትሽ ስር ያዥው አላት። እኔ ጠንቋይ ግን ይገርመኛል። ሲያስጠላችሁ በግራ ሲያሳስራችሁ በግራ ቀኙ መች ይችላል? ቀኙን ያውቀዋል? ንገሩኛ። እግዚአብሔር በቀኝ ይምራችሁ። በግራ ብብትሽ ስር ሰሪው። ባልሽ ከስራ ሲመጣ ድሮ የምትስሚው የቱ ጋር ነው? በር ስር ጠብቂው። ልክ ይሄ እንዲያሽ በር ስር ጠብቂው። ልክ አንድ እግሩን ወደ ቤት ዘው ሲያደርግ ዘለሽ ሳሚው፣ ሰላም ይሆናል፣ ይስተካከላል አላት። ደስ ብሏት ሳንቲ ከፍላ ወደ ቤት ሄደች። ምንዋን ልታስተካክል? ትዳሯን ልታስተካክል። ከዛ አባወራው ከየት መጣ? ከስራ። ድምፅ አለው አይደል? ልክ ድምፁን ሲመጣ ባሌ መጣ አለችና ያችን ነገር እንዳንጠለጠለች ነው ምኑ ስር ጠበቀችው? ንገሩኛ። በር ስር ዘለለችና
ልትስመው ስትንጣ አሃ ዛሬ ልቀድምኝ አለና ገጥም አደረገ። እሱ ሳቀ። እሷ ምን ልትለው ነበረ? ልትስመው። እሱ የመሰለው ምንድነው? ልትመታው። ደነገጠች። እንዴ እኔ ልስመው እኮ ነው፣ እሱ ደግሞ መታኝ። ይሄ ጠንቋይ የሚያጣላውን የሚያፋቅረው ነው የሰጠኝ። የሚያጣላውማ ቀድሞም እየተጣላን ነበረ። ምንድነው ጉዱ አለችና ቆይ በዛኛው ጉንጭ ስላልሳምኮት ይሆናል አለችና በዛኛው ልትስመው ስትሞክር እሱም በዛው ደገመላት ይዞ እና ምን አለች መሰላችሁ? ይሄ ጠንቋይማ ሰርቶልኛል። የሚያጣላ ሳይሆን የሰጠኝ የሚያፋቅር ሳይሆን የሰጠኝ የሚያጣላ ነው አለችና ያንን ጽሑፍ ፈታችና ባሏ ሳያት ከፈታ አርጋ ስታየው እሷ የጠበቀችው በሌላ ቋንቋ በሌላ ልሳን መስሏታል። በራሷ በመታውቀው በአማርኛ ነው የጻፈላት። እንደው አይፎግራችሁ እኮ ከባድ እኮ ነው ጠንቋይ ሲፎግራችሁ። አይቀልድባችሁ። ጠንቋይ በጣም ቀልደኛ ነው። የሰማችሁኝ አይደል? ስንቶቻችሁ ተቀልዶባችሁ መታችሁ ትዳራችሁ ላይ ቀለዳችሁ ሰዎች አላችሁ። እንዲህ ይላል ጽሑፉ። እኔ ምን አገባኝ ቢወድሽ ባይወድሽ ብሎ ነው ለካ የጻፈላት። ያገባዋል ሰይጣን? ንገሩኝ እንጂ ያገባዋል ወይ? እኛ ብንፋቀር ያገባዋል ወይ? እኛ አንድ ብንሆን ያገባዋል ወይ? አያችሁ ሰይጣን ሲቀልድ እኔ ከመቼ ጀምሮ ነው ሰው አፋቅሬ ማቀው ብሎ ተናዶ እኮ ነው። እኔ ከመቼ ጀምሮ ነው ሰው ማስማማው ብሎ እኮ ተናዶ እኮ ነው። የሚያስማማችሁ መድኃኔዓለም ያስማማችሁ። ልዩነትን ወደ አንድነት የሚያመጣው የፍቅር አባት መድኃኔዓለም የፍቅር አባት ቤታችሁ ይግባ። ሰላማችሁ ክርስቶስ በኑሯችሁ ውስጥ ይግባ። ኤኒዌይስ ቪዲዮአችን ይሄን መሰለ። አይሆፕ ተማራችሁበት፣ አዲስ ያከውሳችሁበትም አልጠራጠርም፣ መረጃም እንዳገኛችሁበት አልጠራጠርም፣ አሳዝኗችኋል አልጠራጠርም። በቀጣይ ቪዲዮ እንመለሳለን። አዲስ መረጃ ካለ እስከዛ ድረስ ላይክ እና ሼር ማድረግ ፔቲሽኑ መፈረማችሁን እንዳትረሱ። ቸር ቆዩልኝ።